ራስ ወዳዷ ሰው ሳይፈልግሽ ራስሽ ተጥደሽ ዛሬ ምን የሚሉት ሽሽት ነው? ቆይ አግኝቼ ልጣ ብሎ ጾም ጸሎት ገብቶ ያመጣው አይደል? የኔ ድህነትን መጸየፍ ደግሞ አይጣል ነው። አረ ምን መጸየፍ፣ የድሃ ፎቢያ አለብኝ እንጂ። ምሳሌ 6:11 እንግዲህ ድህነት እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል የሚለው ቃል ክፍለ ዘመኔን ሙሉ ሲያሳድደኝ ሊኖር። መዝሙር 9:9 ላይ እግዚአብሔርም ለድሆች መጠጊያ ሆናቸው እርሱም በመከራቸው ጊዜ ረዳታቸው ነው አይልም? የሚገርመው በዚህ ሁሉ ውስጥ እያለፈ ጌታ ይመስገን ይላል። ኧረ ጌታ ሆይ የዚህ ሰው ህይወት ኮነነኝ፣ ቢያንስ አጽናንቼው ልምጣ። ብቻ ስልኩን ባነሳልኝ። ሄሎ ኢንጂነር ኤልዳና፣ ነገ እፈልግሃለሁ። እሺ ባትመጪ ችግር የለውም እኮ እሺ አንቺ ካልሽ ነይ፣ በቃ እጠብቅሻለሁ። አዎ በዛ አስካሪኮ በሚባለው ሰፈር በዛ ውስጥ። እሺ እዚህ ምን ትሰራለህ? ኤልዳና እንዴት ነሽ? አለሁኝ። ምንድነው የምትሰራው እዚህ? ያው እንግዲህ አየሽ፣ አንዳንዴ ወደ ላይ ትልቅ ፎቅ ወጥተሽ ደረጃውን ከስር ቢነቅሉብሽ አወዳደቅሽ የከፋ ይሆናልና እኔም ድህነትን ፕራክቲስ እያደረኩ ነውና ድረስ መምጣት እኮ አይገባሽም ነበር ኤልዳና። ለምን ትደክሚያለሽ? እንዴት ነህ? በጣም የሚያሳዝነው በጣም መቀርባቸው ጓደኞቼ ራሳቸው ፊት ነስተውኛል። እኔን እንደ ሌባ፣ እንደ አጭበርባሪ፣ እምነት አጉዳይ፣ በቃ አንድ ጸያፍ ሰው አድርገው ነው የተመለከቱኝና በጌታ ባለን ፍቅር ልነግራቸው ላስረዳቸው እንኳን ሞከርኩ። እንግዲህ እግዚአብሔርም ለምን ዝም እንዳለና በዚህ በኩል ለምን ማለፍ እንዳለብኝ አላውቅም። ኧረ በጌታ እንዴ! ምን ነው ጌታማ እንደዚህ ያደረገው? ያው እነዚህ ወገኖች እግዚአብሔር ይባርካቸው ለሚቀጥሉት ጥቂት ጊዜያቶች ካልታሰርኩ እዚህ መኖርን መርጫለሁና በቃ ራሴን አፕዴት ላድርግ ነው። እህትህ አለች አይደል እንደዛ? አዎ እሱም ቤት ከአንድ ወር በኋላ ልለቀው እና ጋብቻችንም መቋረጥ እንዳለበት አንቺም እግዚአብሔር በነገረሽ መንገድ ትክክል እንደሆንሽ አሁን ነው የማስበውና በቃ ለኔ የተወሰነልኝ ኑሮዬ እዚህ ነው። እስቲ መጣ እንስቲ ቤት ያፈራው እንዴ? ይሄን የምትበላው? አዎ ይሄን የምትበላው አንቺ በበላት ቀለድ መጣ። ውሃ አመጣልሻለሁ። እንጂ ኢልዳና መስኪን እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለ መገናኘታችን እናመሰግናለን። እግዚአብሔር ሆይ የምግብ
ይህ ምግብ ከምድራዊ ርግማን እየተፈወሰ ይሁን። ለእህቴ ከስጋ ከደሟ ጋር ይዋሃድ። ስለሰጠህ እናመሰግናለን። በጌታ በኢየሱስ ስም አሜን። የተባረከ ነው። እኔ አልበላም፣ ፋስት ላይ ነኝ ዛሬ ጾም ጸሎት ስላለኝ። እሺ ወይኔ ስጣፍጥ በጣም አሪፍ ነው። ሩዝ አለ እኮ ሩዝ ልቀቀልልሽ እንዴ? ኧረ እንዴ በላው አይደል እንዴ? ኖ እናውራ ና ቁጣይ እውነት ኧረ ቤታችን ትጠባለች። ና ችግር የለውም ይሁን ይጠጋል። አሁንማ ምንም የሚወራ ነገር አለ? ኤልዳና ባለፈው ጊዜ አንቺ የወሰንሽው ውሳኔ በጣም ትክክል ነው። ምክንያቱም ልክ ነሽ። እኔን ማግባት የለብሽም። ለምን? እኔ ድህነት አንድ ነገር ነው። ነገ ደግሞ እስር ቤት ብገባ አንቺ የፈት ሚስት ሆነሽ መቀመጥ የለብሽም። ወይም ባለ ወንጀል ሰርቶ እስር ቤት የገባ ሰው መባል የለብሽም። እና ምናልባት እኔ ስሜታዊ ሆኜ አንቺን ስለወደድኩኝ ያን ጊዜ ሀሳብሽን አልተቀበልኩትም ነበር። አሁን ግን ትክክል እንደሆነ ተረድቼዋለሁ። አንድ ትልቅ ነገር በጣም ማመሰግንሽ ይሄን ቤት ሳትንቂ ስለመጣሽ፣ እኔ ሰራሁትን ምግብ ስለበላሽ እጅግ አድርጌ አመሰግናለሁ። ፕሊዝ በቃ እዚህ ድረስ ይበቃናል። አሁን ውጪና ወደ ቤትሽ ሂጂ። አልሄድም፣ ተመችቶኛል። በእርግጥ እዚህ ቤት ምንም ለእይታ የሚማርክ ነገር የለም፣ ግን አንድ የማይታይ ውበት ባንተ ውስጥ አለ። እሱን እፈልገዋለሁ። ዛሬ እንደዚህ ተስፋ ቢስ በሚያደርግ ሁኔታ ውስጥ እያለህ ራስህን እንድታድስና ምንም እንዳልሆነ እንዲሰማ የሚያደርግህ እሱን ሁሌ አጠገበውኝ ማጣጣም እፈልጋለሁ። ስለወደድኩት ያ ነፍሴ የተደገፈችውን ኢየሱስን የማታ ማታ በጉብኝትህ የመጀመሪያዋን ሳቅ ስትስቅ አብሬ መሳቅ እፈልጋለሁ። እኔ በጣም ይከብዳል። እናም የምድርን ውጣ ውረድ ሸክሙን ቀሊል ላደርግልህ ጀርባዬ ዝግጁ ነው። ዳይ አሁን ወደ ቤትህም ወደ ህይወትህም የመጣችውን እችን ሴት ዌልካም በላት። ኤልዳና ምን እንደምል አላውቅም፣ ግን በዚህ ጉዳይ ላይ እህቴ ምን እንደምትል መስማት ስለምፈልግ አንድ ነገር ልንገርህ፣ ሁሉም ነገር በጊዜ ውስጥ ይፈታል። በጣም እወድሃለሁ። ደግሞ እቺ ቤት በጣም ትበቃናለች። ዋናው የኔና ያንተ አብሮነት ነው። እቺንም ደግሞ እንዴት አድርጌ እንደማሳምራት አሳያለሁ። ሴት ያለበት ቤት እንዴት እንደሚሞቅ መቼም ታውቃለህ አይደል? ኤልዳና አንቺ እኮ በጥሩ ቤተሰብ ያደግሽ ልጅ ነሽ። ምናልባት በልጅነት እንደዚህ ቻሌንጅ ያለባቸውን ጠንካራ ስራዎችን ሰርተሽ አላደግሽም እና አሁን እዚህ ጋር አይጥ የበሳሳው ቆርቆሮ ቤት ውስጥ አንዴ ላቋርጥ። ለኔ ትክክለኛው መምህር ጌታ ኢየሱስ ነው። እሱ ዝቅ ብሎን የመጣው አይደል እንዴ? እኔ ደግሞ ሰው ነኝ። የፈለገው አይነት አስተዳደግ ውስጥ ባድግ ለኔ ለውጥ የለውም። እግዚአብሔር ያሰመረልኝን መንገድ ለመራመድ ራሴን አዘጋጅቼዋለሁ። አሁን በታደሰ ማንነት ውስጥ ነው ያለው። ወደ ኋላ አትመልሰኝ ፕሊዝ። ዋው እሺ እሺ ሰምቻለሁ። እሺ መለከት እንዴት ናቸው? ሰላም ነሽ? እንዴት ነሽ? ሰዎቹ እኮ ነው የደወሉት። ቤት የሚወስዱ ሰዎች እቃውን አውጡ ቶሎ በሉ እያሉ ነው። አሁን ሰዓት እንደገና ሌላ እንግዳ ይዤ መጣሁ። በእናትሽ አሁን ሌላ እንግዲህ ባለችን አጭር ሰዓት በቃ የሆነ ሀሳቧን ብቻ እንረዳትና ለአንቺ ልንገርሽ። ይኸውልሽ አብረን እዛኛው ቤት መታ ነበር እና ሁኔታውን ያለሁበት ሁኔታ ነገርኳት። ሀሳቤን ለውጫለሁ። እኔ ጌታን ነው የምጠብቀው፣ እግዚአብሔርን ነው የምፈልገው። ስለዚህ
ካንተ ጋር አንተ በመታልፍበት መንገድ አልፌ በውስጥ የምጠብቀውን ጌታ ሊማበል መጠበቅ ፈልጋለሁ የዚህ ድል ተቋዳሽ መሆን ፈልጋለሁ ብላ ነው እንግዲህ የመጣችውና መቼም ሴት ነሽና ምናልባት ዛሬ በግብታዊነት የምትወስነው ውሳኔ በኋላ ነገ የምትጸጸትበት እንዳይሆን ለዚህ እንደው መቼም እንድትነግሪያት ብዬ ነው መለከት ንገሪያት እባክሽ። ማለት አልገባኝም። ባለፈው ያው አልፈልግም ብለሽ እንደሄድሽ ነው እንግዲህ ማቀው ዛሬ ምን አዲስ ነገር ተገኘ? ያው እየሰማሽ ነው እቺን ቤት ለመልቀቅ እንግዲህ ዱብ እያለን ነው ያው ገፍተው ሳያስወጡ በፊት ልንለቅ ነውና ዛሬም የተለወጠ ነገር የለም። ሐሳብሽ እንዴት ልለውጭ ይቻላል? እውነት ለመናገር እኔም መጀመሪያ ይቅርታ መጠየቅ ፈልጋለሁ። በእግዚአብሔር ፊት ንስሐ ገብቻለሁ። የመጀመሪያ እይታዬ እውነትም ትክክል ያልነበር እንደሆነ ለራሴ ገብቶኛል። ነገሮችን ሳይ ነበር፣ ማቴሪያሎችን ሳይ ነበር ምናምን ግን ያው ሰውናችሁና መቼም እንደ አይነት ነገር ያጓጓናል። እኔም ደግሞ አላገባውም ወጣት ነኝ፣ ብዙ ነገር ፈልጋለሁ እንደሰው። አሁን ግን ቆም ብዬ ሳስበው ምንም ነገር ተከትሎ መሄድ አይደለም፣ እዚህ ተዛነው የምንሄደው ነገር ነው። ትክክለኛ የእግዚአብሔርን መንገድና ትክክለኛ የእግዚአብሔርን ሰው ካገኘው ያኔ ትክክለኛ ህይወት ውስጥ መግባት እና ሌላው ነገር የሚቀጥል እንደሆነ ገብቶኛል። ኤልዳና አንቺ በጣም ልጅ ነሽ። እኔ ያለሁበት ነገር ማለት በቃ ጥሩ ኮንዲሽን ላይ አይደለሁም። ያንን ነገር ደግሞ ሁሉ ጊዜ እኔ አገባሻለሁ ብዬ ሳስብ ለአንቺ የሚያስፈልገውን ነገር ለማሟላት ነበር። ያንን ግን ወደፊት ማሟላት አልችልም። የምኖርበትን ቦታ አይተሻል። ይሄ ቤት ራሱ የቀናት ጉዳይ ነው። አሁን እህቴ እንደመጠበቅ ያህል ነው እንግዲህ ጠባቂ እንደማለት ነውና ጥላው ትሄዳለች እና ያን ጊዜ ልጅ ይመጣል። እሷ እንዳለችው ብዙ አስቸጋሪ ነገሮች ይፈጠራሉና ያን ጊዜ ምናልባት ሐሳብሽን ትከልሽና እንዳትጸጸችበት እፈራለሁና እኔ እንዳገባሽኝ እቆጥራለሁ። በቃ ያ ማለት ምንድነው? በቃ ለኔ ደስታ ነው። ለካ የሚወደኝ ሰው ነበር ብዬ ማለት ይቻላል። ይሄ ለኔ ይበቃኛልና ኤልዳና እባክሽን በእድሜሽ ላይ ቁማር መጫወት አልፈልግም። ይቅርብኝ። በእውነት ስለወደድሽኝ ግን እጅግ አመሰግናለሁ። ከኔ ጋር አብረሽ ሐሳብሽን ለውጠሽ በቃ ባሌ ትሆናለህ ብለሽ መወሰንሽ ራሱ ለኔ ትልቅ ቦነስ ነው። የተረዳችሁኝ አልመሰለኝም። ለምሳሌ እኔ ስለ ትዳር የገባኝ ነገር አለ። እግዚአብሔር ያስረዳኝ። አንድ ጣትህ ቢቆረጥና ወይም አንድ ጣትህ ቢቆስል ጣት ቆሰለ ብላ አጥለው። ትዳርን እኔ እዛ ድረስ ነው ማየው። ትዳር እስከ ህይወት ፍጻሜ ድረስ አብረን የምትኖርበት ነው። እኔ የተረዳሁት ያንን ነው። በእርግጥ የተሳሳተ አመለካከት ውስጥ ነበርኩ። ለምሳሌ እግዚአብሔር ቃል ሲናገር አዳምና ሔዋን ራቁታቸው እንደተፈጠሩ ነው የምናውቀው። ምንም ይዘው ወደዚህ ምድር አልመጡም። ሁሉም ነገር የሚከተለን ነገር ነው። በማግኘትም በማጣት ውስጥ ደግሞ ትዳራችንን ከእግዚአብሔር ጋር መምራት አለብን እንጂ ስናገኝ አብረን እየሆንን ስናጣ እየተለያየን የሚሆን ነገር አይደለም። እንግዲህ ምንድን ነው የሚያስቃቸው? ምንድን ነው ማለት ምንድን ነው ያሳቃችሁ? ሳቂ የመጣ ነው መለከት በእውነት ነው የምልሽ። ከዚህ በኋላ የ1000 ዓመት ሚስቴን አግኝቻለሁ። አይ ነው በቃ በእውነት ንገሪያት ሁሉም ነገር። እንግዲህ በጣም ነው ሰርፕራይዝ የሆንኩት ባንቺ። እኛ ያው እቅድ አቀደንብሽ ነው፣ ከጀርባሽ ተማክረንብሽ ነው፣ ተመሳጥረንብሽ ነው ለሁለት። መለከትዬ ውድ እህቴ ከዚህ በኋላ ብዙ የሳቅ ቀኖች የሚኖሩኝ ይመስለኛል። ባረገልህ ደስ ይለኛል። እንግዲህ ከዚህ በኋላ አንቺም ወደ ውጭ ሀገርሽ ሂጂ፣ እኔም እንግዲህ አግብቼ ልቀመጥ ነውና እንግዲህ በጣም የምትወደኝ ሴትና በጣም ለኔ የምትመች ሴት ያገኘው ይመስለኛል። እኔ ሁሉ ጊዜ እንደምለው እኔ የምወዳቸው ሳይሆን እነሱም የሚወዱኝ ሴቶች እግዚአብሔር እንዲሰጠኝ በጌታ ፊት ጸልይ ነበር። ብዙ ሴቶች አይቻለሁ፣ ብዙ ሴቶችን ቀርቤያለሁ፣ ግን ኤልዳና በጣም ልዩ ነች። ስፔሻሊ መንፈሳዊ ነገሬን በጣም ወደዋለችና ወደፊት እንግዲህ አብረን ረጅም ርቀት የምንሄድ ይመስለኛል። ከተገጣጠማችሁ ጥሩ እሱን ልልህ ነበረ። ምክንያቱም በአንተ ሳይድ ብቻ ነው ወይ ያለው፣ እሷን ትወድሃለች ወይ ብዬ ልጠይቅህ ነበር። በጣም ነው የምትወደኝ። የሚገርምሽ ከምንም በላይ መንፈሳዊ ነገር መንፈሳዊ ህይወት ነው። ምናልባት እሷም ባክግራውንድን አጥንታ ከሆነ ሜቢ አላውቅም፣ እንደዛ አይመስለኝም። ምክንያቱም ሌሎች ሰዎችም ሊወዷት ይችላሉ እኮ። ግን
እንደው ሟርታ ይሆንብን ግድ የለሽም እንደው በጣም ጥሩ ሴት ነች ብለን እንወስድ። አይ እኔ ግን መቼም ያው አንድ ወንድሜ ነህ በጣም ነው የምወድህ ለአንተ ጥሩ ነገር ነው የማስበው ግን ያው መቼስ እኔ ሴት ነኝ አውቀዋለሁና ያው መንፈሳዊነቱ እንዳለ ሆኖ እሱን እዛው አስቀምጠው እሱ አይነካም ግን እኛ ሴቶች ብዙ ጊዜ ምቾታችንን ድሎታችንን እንፈልጋለን አንደላቆ የሚያኖረን ሰው እንፈልጋለን ስለዚህ ምናልባት ኤልዳናም ባክግራውንድህን አጥንታ ሀብት እንዳለ አውቃ መታ ቢሆንስ እንደው አይምሮዬ እንዲያርፍ ለምን ቼክ አናረጋት በኢየሱስ ስም በእውነት እኔ እንዲህ አይነት ፈተና ውስጥማ ለምን እንገባለን ለምን መሰለሽ እኔ እምነት ነው የተማርኩት ከጌታ ስለዚህ አምናለሁ እግዚአብሔር ደግሞ እምነቴን አይቶ ያስተካክላታል ሜቢ እንኳን በሌላ መንገድ ይመጣች ምን ችግር አለ በፈተን እኮ ያለ ነው እግዚአብሔርም እኮ አብርሃምን ልጅህን አይደለም ራሱ ያለው የምትወደው ልጅህን ሰዋልኝ ብሎ እኮ እግዚአብሔር ፈተነው አብርሃምን ልጅህን እኮ አይደለም ያለው ልጅህን ቢለው እስማኤልን አምጥቶ ነበር የሚሰዋለት ግን የምትወደውን ልጅን ስፔሲፊክ አድርጎ ያንን ተናገረ ምክንያቱም ሊፈትነው ስለፈለገ ማለት ነው ስለዚህ ሶኪ መፈተን ኖርማል ነው ታልፋለች አታልፍ ቼክ ማድረግ አለበት መለከትቲ መልይ ድሮም ጀምሮ በጣም አስተዋይ ልጅ እንደሆንሽ አውቃለሁ ለኔ እንደምታስቢ አውቃለሁ ባልወደውም ለኔ የወደፊት ህይወቴ ትልቅ ነገር እንደምታስቢልኝ አውቃለሁና አው ተሰብሬም እንዳልቀር ስላሰብሽልኝ አመሰግናለሁ በቃ ቢመረኝም እንፈትናት ግን በምን አይነት መንገድ እሱ አያሳስብም እኔ ዘዴ አለኝ ለበኔ ጣለው ምን ገንዘብ ደግሞ በጣም ወሳኝ ነገር ነው መጽሐፍ ቅዱስ እንኳን ጌታ ብሎታል ገንዘብን ምን ያህል ፓወር እንዳለው ማለት ነው ስለዚህ ሴት ነች ነገ ብታጣል ጥላ ልትሄድ ትችላለች ስለዚህ ቼክ እናደርጋለን እንዴት የሚለውን አታስብ እኔ በደንብ ዘዴ አመቻቻለሁ ዋናው አንተ ፈቃደኛ መሆን ነው አስመሳይ ክርስቲያን መውደቂያ ተዳርሷል የነገስተናዘዝ ሕይወት ይሻልሃል ስንዴ መስለት ኖር ለጊዜው ነው እንክርዳድነት መለያው ቅርብ ነው ማንበር እየተባባሉ ነው በቃ የኔ ነገር ተበላሽቷል በቃ እንደ ጌታ ለምንድን ነው የሚተወኝ ጌታ እግዚአብሔር ማይተው እንዴት እግዚአብሔር ተወኝ ብለህ ታስባለህ ገና ለገና ምድራዊ ሀብት ጠፋ ብለህ በጌታ ላይ ተማረራለህ አይደለም እነሱ እኮ ለሶስት ተመሳጥረው እኮ ነው ያስቀረቡት ምንም በስራም ከስራ አልወጣም እንደውም በእድገት ላይ እድገት ቤቱም የኛ ነው የትም አይሄድም ግን ያው ትንሽ ስጋት ስለነበረ እቺ ልጅ አንተ እንደወደደች ወይስ ገንዘብህን ነው የወደደችው የሚለውን ቼክ ለማድረግ እንፈትንሽ ብለን ነበር ስለዚህ ፈተናውን አልፈሻል በጣም ይገርማል ምክንያቱም በቃ እኔ መቼም ሴቶች ብልሆች ናቸው እሷ ሴት ስለሆነች የሴቶች ሁኔታ ስለምታቀን ተመራሁኝ እና ፎርሽናት እና አልተቸገርኩኝም ከስራም አልተባረርኩም ንብረቴም አይሸጥም የባንክ አካውንቴም አልተቀነሰም እንደውም በእድገት ላይ እድገት አግኝቻለሁ በእውነት አሁን ለጊዜው ምንም አይነት ችግር የለም ችግር ሊመጣ ቢችልም አብረን እንደምናልፍ ማረጋገጫ አግኝቻለሁ አሁን ትክክለኛውን ሚስቴን አግኝቻለሁ አንቺ ኤልዳና ሚስቴ ትሆኛለሽ እሺ አመሰግናለሁ በእውነት ልብሽን ወደድኩት አንቺ መጀመሪያ እንዲያደለሽው እኔ ደግሞ ልብሽን ወደድኩት እሺ በጣም ደስ ብሎኛል በእውነት እኔ ለወንድሜ ከዚህ በላይ ምንም አልመኝም አቤቱ ተመስገን አዎ ምን እንደሆነ እናመስግን መቼም እዚህ ያደረሰን እሱ አይደል እስቲ ላመስግን ዛሬ እኔ ጌታ ስለማይነገር ስጦታ ስለማይቆጥር ውለታ በእውነት አንተ ታማኝ ነህ ዘላለም ይወደስ ይክበር ታላቅ ስምህ ዘላለም ይወደስ ይክበር ታላቅ ስምህ
ስለማይነገር ስጦታ ስለማይቆጥር ውለታ በእውነት አንተ ታማኝ ነህ። ዘላለም ይወደስ ይክበር ታላቅ ስምህ። ዘላለም ይወደስ ይክበር ታላቅ ስምህ። ሰላም ቅዱሳን፣ ይሄ ሮቦት አርት ሚኒስትሪ ዩቲዩብ ቻናል ነው። ብዙዎቻችሁ ደግሞ በዚህ አገልግሎት የተባረካችሁ ቅዱሳን ምን ነው የት ሄዳችሁ ጠፋችሁ እያላችሁ እንደምትጠይቁን እናውቃለን። አለን፣ አልጠፋንም። እግዚአብሔር በሰጠን ጊዜና በሰጠን ጸጋ ያገለገልን እንገኛለን። ያው አንዳንድ ጊዜ በፋይናንሻል እጥረት እና በተለያየ ነገር ምክንያት ትንሽ ከአገልግሎቱ ገታ የምንልበት ሁኔታ አለና በተለያየ ነገር መርዳት የምትፈልጉ ይሄንንም ነገር አብሮ ለመስራት በማቴሪያል በፋይናንስ በተለያየ ነገሮች ሐሳብ ካላችሁ በዚህ ስር የምታዩትን ቁጥሮች በመጠቀም በመደወል ከኛ ጋር ኮንታክት እንድታደርጉ እንጠይቃችኋለን። ከዚህ በኋላ የሚወጡትን የቀደሙትን የድሮቹንም ፊልሞች በዚህ ቻናል እንደምታገኙ እየገለጽን ሰብስክራይብ በማድረግ ለወዳጅ ለዘመድም በማጋራት የሮቦት አርት ሚኒስትሪ ቤተሰብ እንድትሆኑ ጋብዘናቸዋል።